በቀድሞው ጊዜ ቆላ ደጋ ዳሞት አውራጃ ብለን የምንጠራው በአሁኑ ምዕራብ ጎጃም አርበኞች ጸሐፊ ነኝ። አድዋ በዓል እኔ በገባይ ልክ አባቶችም በሚያስረዱኝ መሰረት አስተማሪነቱ ነው፣ አንድነቱ ነው። የኢትዮጵያ ሕዝብ በአንድነት ይህን ሀያል የሆነው የውጭ ወራሪ ወደ ሀገር ውስጥ ገብቶ ቅኝ ግዛት ሊያደርግ ኢትዮጵያንና አፍሪካውያንን ተዘጋጅቶ ጦሩን ጭኖ መጥቶ የኢትዮጵያ ጀግና ግን በመሪያቸው አማካኝነት በነ አጤ ምኒልክና በጥዬ ጣይቱ አማካኝነት በእነሱ መሪነት ሁሉም በአንድ ድምፅ ቅድም ሲገለጽ በነበረው ግዙፍ በሆነ ቃል ተጠርቶ በእግሩ ተጉዞ ከተባለ ቦታ ላይ ደርሶ በጋራ በአንድነት የሀገር ሉዓላዊነትን ማስከበራቸው ነው። እንግዲህ ለዚህ ትውልድ ለማስረከብ ራሴን ትምህርት አድርጌ ነው የምሄደው። በዚያ ጊዜ እኔ አልደረስኩም። ይሄ ቅብብሎሽ ነው። በ1988 ማለት የኔ ቅማንት የነበሩበት ነው። በ1928 እስከ 33 ለ5 ዓመት ፈረንጅ ጣሊያን ወደ ኢትዮጵያ ገብቶ በነ ማናቸው ኃይለ ሥላሴ አማካኝነት ለሁለተኛ ጊዜ እንዲያውም ያው መድፍና መትረየስ ነበር በፊት። በጣሊያን ጊዜ ደግሞ ያኛው ኢትዮጵያን ማሸነፍ አልቻልንም በሚል ሌላ መርዝም ጭምር በአውሮፕላን በመጫን ሲገቡ ጀግኖች አባቶቻችን አሳፍረው መልሰዋል። እኛም የዛን ጊዜ ያልደረስነን ቅብብሎሹ ግን ያንን ታሪክ ለትውልድ አሁን ለማስረከብ አንድነታችንን ምስክር እንሆን ብለን እኛ እዚህ ላይ ቁመን እናንተ እየጠየቃችሁኝ አሁን ይህንን ትናንትና ሳልወለድ የነበረውን ከአባቶች የተቀበሉትን ታሪክ ለመናገር የተገደፍ ለዚህ ነው። እና ይሄ ትምህርት ይሄ አንድነት ለትውልድ በዚህ መንገድ ኢትዮጵያ ማለት ወደ ብሔር ማንቀይራት አንድ ኢትዮጵያ ሀገራችን እንደሆነች ትውልድ ይህን ትምህርት ይዞ ይሄን የኛን ቅብብሎሽን ይዞ ለሌሎች ደግሞ ለትውልድ እንዲያስተላልፍ የሚል እሳቤ ስላለኝ ነው። እኔ ለወጣቱ ማስተላለፈው መልእክት በተለይ አሁን እርስ በርስ በምናደርገው ነገር ቆም ብለን ሁልጊዜ በተልኮ በእጃዙር ለሌሎች ተልኮ ተዋናኝ እንዳንሆን ኢትዮጵያ ማናት የሚለውን አባቶቻችን ብሎም እኛ አሁን ከያዝ ነው ከኛ መማር አለባቸው ብዬ ነው የማስበው። ዛሬ እርስ በርሳችን እንዲሆን እንዴት ነን ወዴት ነን ብለው ቆም ብለው እንዲያስቡ ሌላውና ከሌላ ከውጭ የሚመጡ ቅድም ሲገለጽ በነበረው መንገድ ውጭ ላይ ይደረግ የነበረ ነገር ወደ ራስ እየተወሰደ ሀገራችንን መርሳቱን ቆም ብለው እንዲያስቡ ለትውልድ መልእክቴን አስተላልፋለሁ። የኛ ታሪክ እኔ አሁን የነበረው አድዋ አስተማሪ ሆኖ ያለፈውን የኛ ታሪክ አንድነታችንን ማጠንከር ነው። መተሳሰቡ መደማመጡ ቢኖር ብዬ ነው ያው መልእክቴን ማስተላልፈው። ምሁራን የሚባሉትም እዛው ሀገራቸው ላይ ያላቸውን ዕውቀት ለትውልድ እንዲያካፍሉ ሌሎችም በእድሜያቸው ገፋ ያሉ ትናንትና በኢትዮጵያ ደረጃ ምን ይደረግ እንደነበረ ዛሬ ላሉ በተለያዩ አጋጣሚ ለወጣቶች ትምህርት እንዲሰጡልን ይህን መልእክት አስተላልፋለሁ።